የዱዓ ተቀባይነት መስፈርቶች። ዱዓ ተቀባይነት ይኖረው ዘንድ መሟላት ያለባቸው ዋና ዋና መስፈርቶች ቀጥሎ ተጠቅሰዋል። አንደኛ፣ የአላህን ትእዛዝ በመፈጸምና ከከለከለው በመታቀብ ለእርሱ ታዛዥና ተገዢ ሆኖ መገኘት። አላህ እንዲህ ብሏል፣ መሐመድ ሆይ ባሮቼ ስለ እኔ በጠየቁ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ፣ የለመነኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሪዬን ይቀበሉ፣ በእኔ ይመኑም፣ ቅኑን ጎዳና ይከተሉ ዘንድ። አልበቀራ ቁጥር 186። የአላህን ትእዛዛት የማይፈጽምና ሐራም ነገሮችን የሚዳፈር ራሱን የዱዓ ተቀባይነትን ነፍጓል። አንድ ሰለፍ የዱዓ መንገዶችን ሁሉ በወንጀል ከዘጋህ በኋላ የዱዓዬ ፍሬ ዘገየ ብለህ አታስብ ብለዋል። ሁለተኛ፣ አላህን ብቻ መለመን፣ የእርሱን እገዛ ብቻ መጠየቅ ሌላው መስፈርት ነው። ከአላህ ውጭ ሌላን አካል መለመን ሽርክ በመሆኑ ክልክል ነው። አላህ እንዲህ ብሏል፣ መስጊዶቹ የአላህ ብቻ ናቸው፣ በመሆኑም ከአላህ ጋር ማንንም አታመልኩ። አልጅን ቁጥር 18። ነቢዩም እንዲህ ብለዋል፣ ስትለምን አላህን ብቻ ለምን፣ እገዛ ስትሻ አላህን ብቻ ጠይቅ። ትርሚዚ ዘግበውታል። ሦስተኛ፣ በዱዓ ወቅት ቀልብን መሰብሰብ ተገቢ ነው። ሰውየው በምላሱ የሚያደርገውን ዱዓ በቀልቡ ማስተዋል ይገባዋል። ዱዓ እያደረገ ቀልቡ ከሌላ ከሆነ ግን ጥፋት ይሆናል። ትርጉሙንና መልእክቱን የማያውቁትን ወይም የማያስተውሉትን ቃል ማነብነብ ብቻ ፋይዳ አያስገኝም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ የዝንጉ ቀልብ ባለቤትን ዱዓ አይቀበልም። ትርሚዚ ዘገበው። አራተኛ፣ አለመቾከል። ምክንያቱም አንድ ሰው ዱዓ ያደርግና አላህ ለሚያውቀው ጥበብ ውጤቱን ሲዘገይበት ሰይጣን ዕድሉን በመጠቀም ዱዓ እንዲተው በከንቱ እንዳይደክም ይወሰውሰዋል። ወንድሜ ሆይ ተስፋ አትቁረጥ፣ ዱዓ ፈጽሞ አትተው። አላህ እስኪቀበልህ ድረስ ቀጥል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ አንዳችሁ ካልቸኮለና ዱዓ አድርጌ ተቀባይነት አጣው ካላለ ዱዓው ተቀባይነት ያገኛል። ቡኻሪ ዘገቡት። ዱዓ ኢባዳ መሆኑን ማወቅ ተገቢ ነው። ዱዓ ስታበዛ ውጤቱን ባታየው እንኳ ድርጊትህ በሙሉ ኢባዳ በመሆኑ ምንዳ ስለሚያስገኝ ምንጊዜም ተጠቃሚ ነህ። አምስተኛ፣ ሐላል ምግቦችንና አልባሳትን ብቻ መጠቀም። ወደ ሆድህ ሐላል ነገሮችን ብቻ እንጂ አታስገባ። ነቢዩ ሐራም የመመገብን መጥፎ ውጤት ሲናገሩ አንድ ሰው አወሱና እንዲህ አሉ፣ ሰውየው ጉዞ ያበዛል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ እጁን ወደ ሰማይ ዘርግቶ አምላኬ ሆይ በማለት ይለምናል። ግና ምግቡ ሐራም ነው፣ መጠጡም ሐራም ነው፣ ልብሱም ሐራም ነው፣ በሐራም የተገነባ ነው። ይህ ሰው ዱዓው እንዴት ተቀባይነት ሊያገኝ ይችላል? ወህብ ቢን ሙነባህ እንዲህ ብለዋል፣ አላህ ዱዓውን እንዲቀበለው የፈለገ አመጋገቡን ያሳምር። ስድስተኛ፣ በጎ ነገርን መለመን። አላህ በጎ ነገርን እንጂ አይጠየቅም፣ ክፉ ነገር አይለመንም። ነቢዩ እንዲህ ብለዋል፣ ሰውየው በወንጀል ወይም ዝንድናን በመቁረጥ ዱዓ እስካላደረገ ድረስ ተቀባይነትን አያጣም። ሙስሊም ዘገቡት። ሰባተኛ፣ አላህን በበጎ መጠርጠር። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ አንዳችሁ አላህን በበጎ የጠረጠረ ሆኖ እንጂ አይሙት። ዱዓ ስታደርጉ ተቀባይነት እንደምታገኙ እርግጠኛ ሆናችሁ አድርጉ። እንግዲህ የተለዩ ሁኔታዎችን እንይ። ሁለት ሰዎች ብቻ ከላይ የተጠቀሰው መስፈርት ሳይጠበቅባቸው ዱዓቸው ተቀባይነትን ያገኛል። እነርሱም ሀ አንዳች መከራ ወድቆበት ወደ አላህ ከልብ እንዲመለስ ያስገደደው ሰው። ሙእሚን ወይም ወንጀለኛ ሙስሊም ቀርቶ ሙሽሪክ እንኳ ቢሆን ዱዓው ተቀባይነት ያገኛል። አላህ እንዲህ ብሏል፣ የተቸገረን ሰው ጥሪ የሚቀበለው መከራን የሚገፋው አምላክ ከአላህ ሌላ አምላክ አለን? አልነምል ቁጥር 62። የተበደለ ሰው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የተበዳዩን ዱዓ ተጠንቀቁ፣ ምክንያቱም በእርሱና በአላህ መካከል ግርዶ የለምና። እንዲህም ብለዋል፣ የተበዳይ ዱዓ ተቀባይነት አለው፣ ወንጀለኛ እንኳ ቢሆን ወንጀሉ ለራሱ ነው። አሕመድ ዘገቡት።
እኔም አበቃሁ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።